ይህንን እግዚአብሔር የተናገረኝን ነገር ሲነግራችሁ ልትደነግጡ ትችላላችሁ። እንደዚህ አይነት ነገር ምድር ላይ አለ ወይ? እንደዚህ አይነት ነገር ጌታ ሆይ በዚህ ዘመን አለ ወይ ብዬ በጣም ውስጤ ደንግጧል። እኔ ያየሁት በጣም ሲነግራችሁ ይከብዳችኋል። ሕፃን ትንንሽ ልጆችን በ2 ዓመት ውስጥ ያሉት ልጆችን ትንንሽ ልጆችን እንደዚህ እየቆራረጠ አካላቸውን ማለት ነው እየቆራረጠ እንደዚህ በጣም ከባድ እሳት ብረት ላይ ሕፃናቶችን በቅርጽ እጃቸውን፣ እግራቸውን፣ አካላቸውን እየቆረጡ እንደዚህ እየጠበሱ ማለት ነው። ምንም መስሎ አይታያቸውም። ጌታ ሆይ ይሄ ምንድነው? በሰዓቱ እያየው ይጨነቃለሁ። እግዚአብሔር እንዲህ አለኝ፣ ልጅ አይተሻል እንዳለኝ እዚህ አይነት ነገሮች ምድርቷ ላይ ተደብቆ ጨካኝ መንፈስ ገብቶባቸው ይሄን የሚሰሩ ሰዎች አሉ። ኢትዮጵያ ልጅ አላት፣ ቤተ ክርስቲያን ልጅ አላት። የሰውን ስጋ ሰው ሲበላ ምን ይሰማችኋል? ሕፃናቶቹ ድምፅ እኔ በጣም ጨነቁ። ያንን ሕፃን ጠቅላ ልጅ እጁን ይዞ ሲቆርጥ ርራ የለውም። እግዚአብሔር ጨካኙን መንፈስ ከምድራችን ላይ አንሳው። ይህንን እግዚአብሔር የተናገረኝን ነገር ሲነግራችሁ ልትደነግጡ ትችላላችሁ። እኔም ባየው ሰዓት ስለደነገጥኩ ማለት ነው። እንደዚህ አይነት ነገር ምድር ላይ አለ ወይ? እንደዚህ አይነት ነገር ጌታ ሆይ በዚህ ዘመን አለ ወይ ብዬ በጣም ውስጤ ደንግጧል። ስቲል እስካሁን አእምሮዬ በዚህ ነገር ተይዞ ነው ያለው። ግን እንድትጸልዩ እግዚአብሔር ተናገሪ በዚህ መድረክ ላይ ስላለኝ ጊዜው ስለሆነ ያለ ጊዜ የሚወለድ ልጅ ይሞታል። ያለ ጊዜ ሳይሆን አሁን ጌታ ተናገሪ ስላለኝ እናገራለሁ። ስለ ልጅ ያወራሁት ለምንድን ነው? ያለ ጊዜ እግዚአብሔር ተናገር ሳይል ማንም ሰው አይናገርም። እግዚአብሔር ተናገር ስል ግን ይናገራል። ድንጋዩ ይናገራል፣ እንኳን ሰው ተውትና። ስለዚህ በፊታችን እግዚአብሔር በምናገረው ነገር ላይ ሁላችንም ለምድራችን እንድንጸልይ ነው። 1 ደቂቃ ቢሆን ብትጸልዩ እግዚአብሔር ይሰማል። እኔ ያየሁት በጣም ቅድም እንዳልኳችሁ ሲነግራችሁ ይከብዳችኋል። ሕፃን ትንንሽ ልጆችን በ2 ዓመት ውስጥ ያሉት ልጆችን ትንንሽ ልጆችን እንደዚህ እየቆራረጠ አካላቸውን ማለት ነው እየቆራረጠ እንደዚህ በጣም ከባድ እሳት ላይ እንደዚህ አሁን ድሮ እኔ አባቴ ሲያደርግ አይ ነበር። አሁን መስቀል የሚባለው ሁላችሁም እንደምታውቁ ክፍለ ሀገር ላይ መስቀል በዓል ሲከበር ስጋ ከታረደ በኋላ በጣም ከባድ እሳት ይነድና እንጨት መሃል ላይ አድርገው ስጋ በዛ ላይ አብስለው እዛ ያሉ ቅርጫውን ለሚካፈሉት ይሰጣል፣ ይበላሉ። እኔ ግን ያየሁት እንደዛ አይነት ነገር ሳይሆን ብረት ላይ ሕፃናቶችን በቅርጽ እጃቸውን፣ እግራቸውን፣ አካላቸውን እየቆረጡ እንደዚህ እየጠበሱ ማለት ነው። ምንም መስሎ አይታያቸውም። የሚበሉት አውሬ አይደለም፣ ሰው ናቸው። እንደዚህ እየጠበሱ እሳት ላይ እያቃጠሉ እንደ ኩኪስ ነገር ድምፅ ይሰማል ሲበሉ። ይሄን አይ ነበረና ጌታ ሆይ ይሄ ምንድነው? ይሄ ምንድነው? እግዚአብሔር ሆይ እያልኩት በሰዓቱ እያየው ይጨነቃለሁ። እግዚአብሔር እንዲህ አለኝ፣ ልጅ አይተሻል እንዳለኝ እንደዚህ አይነት ነገሮች ምድርቷ ላይ ተደብቆ በግልጽ ጨካኝ መንፈስ ገብቶባቸው ይሄን የሚሰሩ ሰዎች አሉ አለኝ ጌታ። ከዛ ዛሬ ካየሁት 3ኛ ቀን ነው። በጣም በዚህ ነገር አእምሮ ተይዞ ይጸልይ ነበር። ለኔም ልጅ አለኝ። ኢትዮጵያ ልጅ አላት፣ ቤተ ክርስቲያን ልጅ አላት።
ወገኖቼ የሰውን ስጋ ሰው ሲበላ ምን ይሰማችኋል? የሕፃናቶቹ ድምፅ እኔ በጣም ጨነቀኝ። ይጮሃሉ። በነፍስ እያሉ ነው እንደዛ የሚደረጉት። ይጮሃሉ፣ በጣም ያለቅሳሉ፣ ግራ የላቸው። ያንን ሕፃን ጨቅላ ልጅ እጁን ይዞ ሲቆርጥ ግራ የለውም። በጣም ጨነቀኝ። እኔ ጌታ ሆይ አልኩት። ቀንም እግዚአብሔር ሰው ሲጸልይ ይህን ነገር ለማውራት ጸለኩ። እግዚአብሔር እንዲህ አለኝ፣ ዝም በይ አለኝ። ከዛ አሁን ግን መድረኩ ላይ ሲወጣ ይህንን አወራለሁ ብዬ አልወጣሁም፣ ግን ጌታ ተናገር አለኝ። ስለዚህ ወገኖቼ እግዚአብሔር ጨካኙን መንፈስ ከምድራችን ላይ ያንሳው። አሜን፣ ያንሳው። እታችሁ ከሆነ ይሄ ማለት ሕፃን ልጅ ትርጉም አለው። ሕፃን ልጅ ትርጉም አለው። ትውልድን እየተካ ነው የሚሄደው። ትውልድን ለማጥፋት፣ ትውልድን ለመብላት፣ ትውልድን ለማጨነገፍ የተዘጋጀ መንፈስ ከምድራችን ላይ በኢየሱስ ስም በእሳቱ መጥረጊያ ይበላ። አሜን። የተበላ ይሁን። አሜን። የተበላ ይሁን። እግዚአብሔር ከምድራችን ላይ ያንሳው። አሜን፣ ያንሳው። ተደብቆ በግልጽ የሚሰራ መንፈስ ከምድራችን ላይ ይነሳ። በተለያየ አጋጣሚ ይህንን ነገር የሚያደርግ መንፈስ የተመታ ይሁን በናዝሬቱ በኢየሱስ ስም። ከምድራችን ከዓለም ዙሪያ በኢየሱስ ስም ይሄ መንፈስ ይቃጠል። አይታችኋል። ይሄ ሰውን ሲበላ ወዶ አይደለም፣ አውሬው ገብቶበት ነው። አውሬው ገብቶበት አረሳም። እዚህ ቸርች ባለፈው እግዚአብሔር ያሳየኝን ነግራችኋለሁ። እንስሳ የሚመስል ግን ሰው የሚቀየር ያንን ነግራችኋለሁ። በጣም እግዚአብሔር የሚያሳየኝ ነገሮች እኔ ራሴ ለሕዝቡ ለመንገር እኔ ራሴ እፈራለሁ። ግን አንድ ነገር አለ። እግዚአብሔር በሚያሳየኝ ነገር ውስጥ እግዚአብሔር አንዲትን ነፍስን ያስመልጣታል፣ ምድራችንን ያስመልጣታል። እግዚአብሔር የኔን የእናንተን ልጆች ያስመልጣል። በጌታ በኢየሱስ ስም ጸጋችንን ያስመልጣል። የተቀቡትን ያስመልጣል። እግዚአብሔር ልጆቹን ያስመልጣል። በጭካኔ የወጣው መንፈስ እግዚአብሔር ይገለብጠዋል። እግዚአብሔር ይዋጋል። እኔ ቁጭ ባላችሁበት አንድ ደቂቃ እንድትጸልዩ እፈልጋለሁ። አንድ ደቂቃ። ልጅ ያላችሁም የሌላችሁም፣ አንደኛ ልጅ ጸጋም ነው። ልጅ ጸጋም ነው። ልጅ እግዚአብሔር የሰጠን ስጦታም ነው። ልጅ ማለት ወገኖቼ ብዙ በረከቶቻችን ነው። ልጆችን ነው እኔ ያየሁት። እግዚአብሔር አውሬውን እንዲቀጠቅጠው ጨካኙን መንፈስ ያ የልጆችን ጨዋታ ሰማሁት። በጣም ውስጥ እንዴት እንደደነገጠ ሊነግራችሁ አልችልም። ግን እነሱ ይስቃሉ፣ እነሱ ይቀልዳሉ። ወገኖቼ እግዚአብሔር ይህንን መንፈስ ከምድራችን ላይ ይቅጠው። እግዚአብሔር ያንሰው። እግዚአብሔር ሆይ፣ እግዚአብሔር ሆይ እባክህን ጌታ ሆይ እባክህን አባ በደም መድረክ ላይ ሆኜ ጸልያለሁ። ጌታ ሆይ ጨካኙ አውሬ ኢያስ ሕዝብ ላይ ጨከነ፣ ልጆች ላይ ጨከነ መንፈስ ኢያስ በጌታ በኢየሱስ ስም አባት ሆይ አውሬው ኢያስ በኢየሱስ ስም፣ ገዳዩ ኢያስ በኢየሱስ ስም፣ ትውልድን የሚገታ ትውልድን የሚበላ ኢያስ አባ ለሰው የማይቻል ለአንተ ይቻልሃል። አንተ ሁሉን ትችላለህ የኔ ጌታ።
እግዚአብሔር ምሽጋቸው ይፍረስ፣ እቅዳቸው ይፍረስ በናዝሬቱ በኢየሱስ ስም። ወንበራቸው የተገለበጠ ይሁን፣ ዙፋናቸው የተገለበጠ ይሁን፣ መንደራቸው የተናወጠ ይሁን። እኔን ሊበላ አይችልም፣ ልጆቼን ሊበላ አይችልም፣ የዚህን ሕዝብ እግዚአብሔር ዘመን ሊበላ አይችልም፣ ልጆቻቸውን ሊበላ አይችልም፣ የምድሬን ልጆች ሊበላ አይችልም፣ የቤተ ክርስቲያን ልጆችን ሊበላ አይችልም። በኢየሱስ ስም አንደበቱ ይያዝ፣ ጥርሱ የተራገፈ ይሆን፣ ምክሩ የፈረሰ ይሆን። እቅዱ በጌታ በኢየሱስ ስም ይክሸፍ፣ በኢየሱስ ስም ይክሸፍ። ሃሌሉያ ሃሌሉያ። ጸሎታችን የሚሰማ ጌታ ይባረክ። ጩኸታችን የሚሰማ ጌታ ይባረክ። ያተረፈን ጌታ፣ ያስመለጠን ጌታ፣ ተናግሮ የሚያስመልጥ ተናግሮ የሚታደግ ጌታ። ሃሌሉያ 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 ሃሌሉያ። እናመሰግናለን፣ እናከብራለን። ኢየሱስ ጌታ ነው። ጌታ ትልቅ ነው። እስቲ ለእግዚአብሔር ቃል ክብር ስጡት፣ ለእግዚአብሔር ድምፅ ክብር ስጡት። በሰማይ በምድር ክብር ይገባዋል ለሱ። እግዚአብሔር እናመሰግናለን። ክብር ሁሉ ላንተ ይሁን። ስለ ሁሉ ተባረክ፣ ከፍ በል። በኢየሱስ ስም አሜን።